ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ ከጃርት ወደ ዳርት በሚል ርዕስ በ2000 ዓመተ ምህረት ከታተመው የካሳሁን ከበደ መድብል ላይ አንድ አጠር ያለች ታሪክ አነብላችኋለሁ። ትረካ 2 ቻነል ላይ የነበረው እንዳልነበረ የተሰኘው የሶቪየት ዘመን ተከታታይ ትረካ ተጀምሯልና ካላያችሁት ተጋብዛችኋል። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ለፍርድ ሳይሆን ለንግድ ይመጣል። ደራሲ ካሳሁን ከበደ። ከጃርት ወደ ዳርት ከሚለው በ2000 ዓመተ ምህረት ከታተመ መድብል የተገኘ። አባ አፖክሪፎስ ወይን ጠጅ መልክ ያለውን የሐር ካባቸውን ደርበው በቢጫ ክር የዩሮ ምልክት የተለጠፈበት ቆባቸውን ደፍተው ድምፃቸውን ከፍ አድርገው የዕለቱን ሰበካ ይሰብካሉ። በአደባባዩ የተሰበሰቡት በጽሞና ያዳምጧቸዋል። በሐር ጨርቅ የጠቀለሉትን የሸቀሌ ከራማኞችን መጽሐፍ በየመሃሉ ለማጣቀሻነት ጮክ ብለው በአማረ ዜማ ያሰማሉ። የሸቀሌከር መልእክተኛ ነኝ። ሸቀሌከር የብልጽግና፣ የሀብት፣ የገንዘብ ፍቅር አምላክ ነው። የእርሱ መንፈስ በዓለም ተናኝቷል። ይህችን ፕላኔት እያጦዛት ያለው የኤከራችን የብር መንፈስ አይደለም እንዴ? ለምን እንካካዳለን? አንዲት ዲናር ወድቃ ክልል ስትል ዞር የማይል ማን አለ? ዛሬ ዓለምን የሚነዳት ባለ ብር አይደለም? ወዳጆቼ፣ ዓለም የዲታ ነች። ዓለም የባለ ብር ነች። የኤከራችን ስም የተመሰገነ ይሁን። ብር ካለ በሰማይ መንገድ እንዳለ ባለ ብሮች አረጋግጠዋል። የሸቀሌከር ኃይል ምድርን እያናወጣት በመንፈሱ እያጦዛት ይገኛል። ምዕመናን ሞኝ አትሁኑ። ብርን ከማንም በላይ ውደዱ። መኖር የሚፈልግ ሊኖረው ይገባል፣ ከሌለህ የለህም የሚሉ የተባረኩ ናቸው። ብርን ያጠራቀሙ እነሱ ብፁዓን ናቸው። በብር ላይ ብር የጨመሩ የሸቀሌከር ግዛትን ይረከባሉ። ዛሬ የዓለም ሕዝብ በተለያየ ስም እንዲመቸው አድርጎ ይጥራው፣ ዞሮ ዞሮ አንድ ነው። ብር፣ ዶላር በሉት፣ ፓውንድ በሉት፣ የን በሉት፣ ፔሶ ወይም ሩፒ፣ የዓለም እስትንፋስ የምትሞላው በሱ ነው። ወዳጆቼ፣ እስከ ዛሬ በተንኮል ተቀብሮ የነበረው መጽሐፋችን ገልጠው እያሳዩ መጽሐፈ ብልጽግና ምዕራፍ 8 ቁጥር 88 ገልጣችሁ ብታነቡ እንዲህ ይላል። አነባዋለሁ። ሸቀሌከር ብርን ከወረቀት ፈጠረ። መልካም እንደሆነ ባየው ጊዜ ብቻውን እንዲሆን አልወደደለትም። አጋር ጓደኛ ትሆነው ዘንድ ጽግናን ከጎኑ አቆመለት ይላል። ልብ ብላችሁ አድምጡኝ ወዳጆቼ። እዚህ ጋር ዘፍጥረት በብር ይጀምራል። ብር በጽግና ሕይወቱ ይለመልም ገባ። በ88 ዕድሜው ልጅን አገኘ። የሌላ ሰው ስም ሰምተው ስለማያውቁ የራሳችንን ስም አዋጥተን እንስጠው አሉ። ስለዚህም ብልጽግና ብለው አወጡለት። አስተውሉ፣ የንግድ አክሲዮን በገንዘብ ማዋጣት የዚህ ጥላ ነው። በአባቱ እግር የተተካው ብልጽግና በሀብት ላይ ሀብትን ጨምሮ ለሸቀሌከር መንፈስ መሥዋዕቱን እያቀረበ ሀብት በሀብት ሆነ። እሱም የወለደው ልጁን ስምህ ከስሜ ግብርህ ከግብሬ አይራቅ አለና ብልጽግና አለው። አያችሁ ወገኖቼ፣ ፈገግ እያሉ ወደ ሕዝቡ ቀና በማለት እከሌ ባለጸጋ ነው፣ እከሌ ቤት ብልጽግና ገብቷል የሚለው ከዚህ ታሪክ የመጣ መሆኑን ስንታችሁ ታውቁ ኖሯል? አሁን እዚህ ጋር የድምፃቸውን ቃና ቀየር አድርገው በማሳዘን ቅላጼ ግን ወዳጆቼ ብልጽግናን አትጥሉ፣ ስትበለጽጉ የዛኑ ያህል አደጋለሁ። ጥንቃቄ ከሌለበት ሀብታችንን ለመጥፎ ከዋልነው የኤከራችንን መንፈስ እናስከፋለን። መከራው የበዛ ይሆናል። ብር እኮ እስከ ብልጽግና ደርሶ ተባርኮ ቢቆም ማንም አይጠላም ነበር። ወዳጆቼ ግን ያሳውራል። ለክፋት ፍሬ መልቀሚያ ቅርጫት እናደርገውና ያኔ የብርን ትውልድ እናጨናግፈዋለን። ወዳጆቼ መጽሐፉን በጣታቸው ከያዙበት ምልክት ካደረጉበት አላቀው እያነበቡ ብልጽግና እኮ ሀብቱ ልቡን ነሳው ይላል መጽሐፋችን። ከእናቱ ጀምሮ ሴትን እንደ ሸቀጥ የሚያይ በዝሙት፣ በኮንትሮባንድ ወንጀል፣ በፖለቲካ ሴራ የተተበተበ ሆነ። በገንዘቡ ሰው እንደ ሀብት ገዛለ የሚለው ብልጽግና
የሴት አያቱ ስም ጽግና 3 ፊደል ከአያቱ ስም ከብር መብለጡና የጽዜማ ጎልቶ መሰማቱ ራሱም ስም ላይ መለጠፉ ያስከፋው ትዕቢት የሞላው ፍጡር ሆነ። ስለዚህ የቀለበት ማኅተሙን ብርግና ብሎ ያስቀረ ከመሆኑም አልፎ ሊሞት አቅራቢያ የወለደውን ልጁን ብልግና ብሎ ስም አወጣለት። አሁን ወንድሞቼና እህቶቼ የዚህ ቅዱስ ቃል ጥላ ዛሬ በምድራችን አልታየም? አግባብ በሌለው ብስለት በጎደለው ብልጽግና በትዕቢት ወንጀል ተተብትቦ ብልግናን አላፈራም የሚል ካለ እኔ አፖክሪፎስ ቆቤን ወርውሬ እንደ ድሮ በአዴል ማዕረጌ የግምጃ ቤት ጠባቂ ብሆን እመርጣለሁ። በስተመጨረሻም መጽሐፉን ማንበብ ቀጠሉ። በኑዛዜው መሠረት ጽ የሚባል ፊደል ሳይገባ የስሜን ግንድ ሳታዛቡ ለምትፈጥሯቸው ሁሉ የስሜን ግንድ እንዳይለቁ ብሎ ብልጽግና በተናገረው መሠረት ከራሳቸው ስም እንዳይዘል ብለው ብልግና ናግልብን፣ ናግልብ ናግልልን፣ ናግልል ናልልን፣ ናልል ናብብን፣ ናብብ ናልግን፣ ናልግ ናግልን፣ ናግል ግግልን፣ ግግል ጉግልን፣ ጉግል ብግንንን፣ ብግንን ብልልን፣ ብልል መንታዎቹን ብልና ቢልን ወለደ። የብርልግና 13 ትውልድ በመጨረሻ በመንታዎቹ ብልና ቢላ ያረፈ። የብር ትውልድ እንደ አሸዋ ተበተነ። ዓለምን እያዳረሰ እየወደቀ እየተነሳ ለዚህ ቢበቃም የሸቀሌከር አምላክ ዓላማውን በእልፍ አላፍ ሊያጸናው ተነሳ። ንጹሖቹ የብልጽግና ነገዶች ከተንኮለኛው የብልግና ነገዶች ጋር ሰላማዊ ፉክክር ማድረግ እያቃታቸው ስደትን መረጡ። እነሆ የሸቀሌከር አምላካችን የእነዚህን ስደተኞች ድምፅ ከምድረ በዳ የሚሰማበት ቀን ይመጣል ይላል። የሸቀሌከራችን ትንቢት ሰምሮ የብር ትውልድ ዓለምን ይገዛ ዘንድ የብልል መንታ ልጆች የሸቀሌከራችን ዓላማ መገለጫ ይሆናሉ። እነሆ ይላል መጽሐፋችን፣ እነሆ የብር ሀብት መጠን እያነሰ ነውና የብርን የዘር ካስማ በዓለም ሁሉ እንዲቀና አደርጋለሁ። ዓለም ሁሉ የሚሰግድለት ይሆናል። ያኔ በምድራችን ውስጥ ለውስጥ ዓለምን ወጥረው የያዙት የኤከር አንበሶች ይነቃሉ ይላል። ወደ ሕዝቡ 1-2 እርምጃ ጠጋ ብለው በሹክሹክታ እንደሚናገር ሰው ድምፃቸውን ቀነስ አደረጉ። ምን ዋጋ አለው ወዳጆቼ? ከስንዴ ውስጥ እንክርዳድ ከበጎች መሃል ተኩላ እንደማይጠፋ ሁሉ ከመንትያዎቹ አንዱ ብል የተባለው ቅብጥብጥ ትክል የሚወድ ሴቶችን የሚጠላ ጋንጃ የሚባል ቅጠል የሚያጨስ ሆነ። በተቃራኒው ወንድሙ ቢል ቤተሰቦቹ በክብር ባስቀመጧቸው የባህላዊ ቅርሶች ላይ የሚያተኩር በጥሞና ቁጭ ብሎ የሚመራመር መጽሐፍትን የሚያነብ ነገሮች የተሰሩበትን ቀመር ለማወቅ የሚጥርና ብዙ የማይናገር ጨዋ ልጅ ነበር። አንድ ቀን የሸቀሌከር አምላካችን ለብል ተገለጠለትና የብል ትውልድ በእጥፍ እንዳይቀጥል ያሳየውን መጥፎ ጠባይ እንዲለውጥ ሚስት አግብቶ ልጆችን እንዲወልድ ቢለውም ትዕቢት የሞላው ብል አሻፈረኝ ብሎ ቀጠለበት። በዚህም የኤከራችን አምላክ እንዲህ ሲል ረገመው። እስከ ዛሬ የብር ትውልድ ዘር በዓለም ሲናኝ በእናንተ መንታ ልጆች ላይ እጥፍ ይጨምራል የሚለውን ተስፋዬን በማጨለም እነሆ የተረገምክና ተቀበዝባዥ ሁን። ዓለም ሁሉ ድርጊትህን ያውግዝ። ዘር ለማፍራት የተፈጠረው የዘር ፈሳሽህ ቀይ ትልን ያፍራ። የወይዛዝርትን ልብስ በየሳጥኑ እየበላ ሰው ሁሉ አውጥቶ የሚያረግፈው ይሁን አለው። ወዳጆቼ እነሆ በየቤቱ በየሳጥናችሁ ዛሬ ብል እያላችሁ የምትጠሩትና የምታራግፉት ቀይ ትል ከዚህ የተረገመ የብልል ልጅ የዘር ፈሳሹ ተለውጦ የተራባ ነው። ወንድሞቼና እህቶቼ የሸቀሌከር አምላካችን ሀብትና ገንዘብ እንዳይሰፋ ብር የዓለም ሁሉ ቁልፍ እንዳይሆን የብር ትውልድ እዚህ መድረሱ የሚያስጨንቃቸው አያሌ ፍጥሮችን ተጋፍጧል። የግል ሀብት እንዳይጎለብት ሶሻሊዝም፣ ኮሚኒዝም ብለው ተነስተው ሀብትን እየወረሱ ሀብታሙን ድሃ አድርገው ድሃውን እዛው ድሃ ሆኖ እንዲቀር ያደረጉ ሁሉ ለጊዜው የተሳካላቸው ይምሰል እንጂ 100 ዓመት እንኳን መሙላት አቅቷቸው እንደ ደመና ተበተኑ። ወዛደር ምን ቢሰራ ነው ዓለም የሱ የምትሆነው? ዓለም የወዛደሮች ትሆናለች ብሎ ማለት ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እንደማለት ነው። ኢምፔሪያሊዝም እያሉ ባለሀብትን ማጥፋት ተያያዙት። ሀብትን አወደሙ፣ ንብረት ጠፋ። የሰው ልጅ በሁለት ጎራ እንዲጠዛጠዝ አደረጉ። ግማሹ የግል ሀብት ይጎልበት ሲል፣ ግማሹ አይቻልም የግል ሀብት ይጥፋ እያለ በተንኮል መጠላለፍ፣ ምቀኝነት፣ ቅናት በባለ ሀብቶቹ ላይ ተናኘ። በዓለማችን ከአውሮፓ ምድር ያላቸውን ቅሪት ሰብስበው የአሜሪካ ግምጃ ቤት ሀብት እንዲዳብር በመመኘት ታይታኒክ በምትባል መርከብ የተጓዙትን የነ ጆን ጃኮብ ስቶርን ሀብት ባህር እንዲሰምጥ የተንኮል ሴራው ማን እንደሆነ ስንቶቻችሁ ታውቃላችሁ?
ድሃን በውሸት ስልጣን ላይ እናበቃለን እየተባለ ባለ ሀብት ተጠላ። አቆርቋዥ፣ ጉልተኛ፣ ቢሮክራት፣ ከበርቴ የሚል ቅጽል እየተሰጠው የለፋበት ሀብት ለማንም አብዮተኛ ነኝ ባይ ኪስ ማድለቢያ ሆነ። ሀብት ተነጠቀ፣ በመዝሙር ተደሰቆረ፣ ኢንተርናሲዮናል ተዘመረ፣ ማጭድና መዶሻ በየቦታው ተንጠለጠለ። ማጭዱ ልማትና ሀብት አጨደ። መዶሻው የባለ ሀብት ጭንቅላት ከመውቀር ውጪ ጠብ ያደረገው አልነበረም። ዛሬ ትክክለኛውን መዝሙር፣ ትክክለኛውን አርማ፣ ትክክለኛውን ምልክት የምታዩበት ዘመን መጣ። ትንቢቱ ይፈጸም ዘንድ ዓለምን እንዳይረሳው ይላል የኛ መጽሐፍ። ዓለም እንዳይረሳው የተዋጉህን የተፈታተኑህን የጠላቶችህን ምልክት በድልህ ሰዓት አታውድመው። ያየ ሁሉ ልብ ይለው ዘንድ አሻሽለህ ተጠቀም። ያን ጊዜ በአንተ ደግ ምግባር የተሸናፊ አሻራ ይታያል እንደሚለው መጽሐፍ። ታዲያ አሁን ያ አልሆነም ወገኖቼ። ሶሻሊዝም ሲጠቀምበት የነበረውን ማጭድና መዶሻ የሸቀሌከራችን ታጋዮች ማጭዱ እጀታውን መዶሻው አናቱን ቆርጠው እነሆ ለዩሮ ምልክትነት አደረጉት። ተነሱ የረሃብ እስረኞች ተነሱ የምድር ጎስቋሎች የሚለው በስህተት ኤጀን ፖተር በተባለ ፈረንሳዊ የተጻፈው ኢንተርናሲዮናል መዝሙር አሁን በትክክለኛ የሚዘመርበት ቀን መጣ። ተነሱ እናንት ቢሊዮነሮች፣ ተነሱ የምድራችን ዲታዎች፣ በብር የሰማይ መንገድ ይከፈታል፣ ሻል ያለ ዓለምም ይመጣል፣ ፍጻሜው የንግድ ነው። ተነሱ እናንት ቢሊዮነሮች፣ የሸቀሌከር መንፈስ በ7 ዩሮ ኖቶች ላይ ይታተማል፣ የሰው ዘር በሙሉ የባለ ብር ይሆናል። ዛሬ ትንቢቱ መፈጸሙን እያያችሁ ነው። ሁሉ ነገር የብር ተመን አለው። እኔም ዛሬ የሰበኩበት አበል የሚለካው ባወራሁት ቃላት ብዛት ተባስቶ ነው። የአምላኬን የሸቀሌከር ገድል ዘርዝሬ በማውራት የበለጠ ማግኘት ይጠበቅብኛል። ወንድሞቼ እህቶቼ፣ ሀብትን አትናቁ፣ ሀብት አፍሩ፣ ገንዘብ ውደዱ፣ ልጆች በብዛት ውለዱ። ልጅ ሀብት ያመጣል። ቻይናን ያየ በወሊድ መከላከያ አይቀልድም አትበሉ። ዛሬ ቻይና ሶሻሊዝሟን ወደ ጎን ትታ በልጆቿ ሥራ የዓለምን ቁንጮ እየነጠቀች ነው። ህንድ ልጆቿ ጧሪዎቿ ናቸው። ሩሲያም እንደዚሁ። አንዱ ቢያጠፋም የሚያለማውን ማብዛት አለብን። በዚህ መሃል አንድ ወጣት ወደ መድረኩ ጠጋ ብሎ ምነው አባ ፖክሪፎስ ቅድም የብርን ትውልድ ሲነግሩን ብልና ቢል የሚባሉ መንታዎች ላይ ቆመው ስለነሱ መጨረሻ አልነገሩንም አላቸው። አፌ ቁርጥ ይበልልህ የተባረከ ልጅ፣ የኔ ነገር ይኸው ነው አሉና መጽሐፈ ብልጽግናን ከፍተው ገጾችን ማገላበጥ ገቡ። የሚገርመው ገጾችን ለማገላበጥ እንደሌላው ጣታቸውን በምራቃቸው ትፍ ብለው ሳይሆን ከቀኝ ዓይናቸው በኩል እንባቸውን አውጥተው እያራሱ መሆኑ ነው። ቀና ብለው ጀመሩ። መጽሐፉን የያዛችሁ የትፍሶሮክይማ ሰዎች የሚለውን 8ኛውን አንቀጽ ግለጡ ብለው ማንበብ ጀመሩ። የደረሰበትን እርግማን ለመቀበል ክፋተኛው ብል በወንድሙ ቢል ላይ ሴራ መጎንጎን ጀመረ። አንድ ቀን ቢል በተለምዶ እንደሚያደርገው የታሪክ ዕቃዎች ማከማቻ ከሆነችው ጠባቧ ቤት የጥንት ዕቃዎችን፣ አባከሶችን፣ የአሸዋ ሰዓቶች፣ ጌጣጌጦች፣ የባህል ዕቃዎችን፣ የሂሳብና የመለኪያ መሳሪያዎች መሃል ገብቶ እንደተለመደው እየቆዘመ ያለ በትዕቢት የተሞላው ብል እነሆ ወንድሙን ለተንኮል ካጀቡት ጋሻ ጃግሬዎቹ ጋር በመሆን እግርና እጁን ጠፍረው አፉን አፍነው ከውጭ ዘግተውበት ይሄዳሉ። ማንም ሊሰማው በማይችልበት ሁኔታ 3 ቀናትና ሌሊት በረሃብና በጥም ተዝለፍልፎ የነበረው ቢል እነሆ የሸቀሌከር መንፈስ የስቃይ ጣሩን በመስማት በድቅድቅ ጨለማ በግድግዳው ላይ ትፍሶሮክይማ የሚሉ ፊደላት አብርቶ አነቃው። በአንደኛው ግድግዳው በኩል የትንሽ መስኮት ምስል ይታየዋል። በሁኔታው የተገረመው ቢል ትንሽ የተስፋ ጭላንጭል የቀረበው መሰለ። በዚህ ጊዜ አንድ ምስሉ በጉም የተሸፈነ ወፈር ያለ ድምፅ እንዲህ አለው፣ አስተዋዩና ብልሁ ቢል ሆይ፣ ይህ ድምፅ የሸቀሌከር መልእክተኛ ድምፅ ነው። አምላካችን የስቃይ ድምፅህን ሰምቶ ልኮኛል። እኛ በሥጋ ሥልጣን የለንም፣ መንፈስን ማስረጽ እንጂ። ይህ ከግድግዳ የምታየው ቃል ትፍሶሮክይማ ገድ ቃልህ ነው። 8 ቁጥር የገድ ቁጥርህ ነው። ያ የምታየው መስኮት ነፍስ የሚነጠቅበት ነው። ሁሉንም እንዳትረሳ። ነፍስህ በዚህ መስኮት ተነጥቃ በምድር ሰቅ 0 ዲግሪ መሃል ለመሃል ከሚገኘው የኢኳዶር አገር በካቲኪዊላ ተራራ ስር በ2 የኤከራችን አንበሶች እየተጠበቅ ትቆይና ጊዜ ሲደርስ በአንዱ የዓለም ክፍል በሚወለድ ሕፃን መንፈስ አድረህ ዓለምን በብርህ የምትመራ ትሆናለህ። ቤትህን በምድር ውስጥ ለውስጥ መስራትህን አትርሳ።
በወጣትነትህ የሀብት ቁንጮ ጫፍ ትወጣለህ። ዓለምን በምግባር የምትረዳ ትሆናለህ። የገድ ቃልህን፣ የገድ ቁጥርህን፣ የገድ ምስልህን አትርሳ ብሎት በአሸዋ የሚሠራውን ሰዓት ፊት ለፊቱ ባዶውን ከስር አድርጎ እነሆ ይቺ የታችኛዋ የአሸዋ ብርጭቆ ስትሞላ ነፍስ ከሥጋ ትለያለች ብሎት ተሰወረ። ወንድሞቼና እህቶቼ የብልና የቢል ሕይወት በዚሁ ተጠናቀቀ። ዛሬ የትንቢቱ ጥላ እያጠላ ነው ወይ? አዎ፣ ከ5591 ዓመታት በኋላ ከ5591 ዓመታት በኋላ ኢኳዶር ካቲኪዊላ ተራራ ስር ተደብቆ የነበረው የቢል መንፈስ ከተቀመጠበት ሁለቱ የከር አንበሶች ላይ እንደተፈናጠጠ በምድር ውስጥ ለውስጥ እየተመላለሰ አዲስ በሚወለድ ሕፃን ለማደር መቁነጥነጡን ያዘው። ወደ ምስራቅ 23 ዲግሪ ውስጥ ለውስጥ በመሄድ ለመውጣት ሞክሮ ታኢቤር የሚባለው ኃይለኛ እሳተ ገሞራ፣ ከሩቅ ምስራቅ ደግሞ የሱናሚ ውስጥ ለውስጥ ባህር፣ እንዲሁም ወደ ሰሜን በእንግሊዝ ጃንት ኮዝዌይ የተባለው አለት አላስወጣ ሲለው በሁሉም አቅጣጫ ሞክሮ በስተመጨረሻ ወደ ዓለም ምዕራብ ክፍል በ112 ዲግሪ ምዕራብ ሲያትል ከምትባል ከተማ አቶ ዊልያም ሄነሪ ከሚባሉት ሰው ቤት ጥቅምት 28 1955 በተወለደው ሕፃን ልጅ ላይ አረፈ። ያም ልጅ ዛሬ ዓለምን በሀብቱ የሚመራው ቢል ሆነ። የተወለደበት ዓመተ ምሕረትም 1955 ወደ ግራ ሲነበብ 5591 መሆኑንም ልብ በሉ። ዛሬ ለሀብት ያበቃውን ድርጅት ማይክሮሶፍት ያለውም ትፍሶሮይኪማ የሚለውን የገድ ቃሉን ወደ ግራ እንዲነበብ አድርጎ ነው። ያቺ መስኮትም ዊንዶ ብሎ እንዲጠራትም አልተዘነጋችም። ዛሬ ቢል በ66000 ስኩዌር ኪሎ ሜትር በምድር ውስጥ ቤቱን መስራቱ የምን ምልክት ይሆን ብላችኋል? ዛሬ በ51 ዓመቱ ለ15 ዓመታት ያክል 56 ቢሊዮን ገብቶ የሚመራው ቢል የሸቀሌ ከራችንን ትንቢት ያሳካ ወጣቱ ድል አድራጊ ሲሆን እንደሱ ዓለምን በሀብታቸው የሚመሩ ከሩሲያ፣ ከቻይና፣ ከሜክሲኮ፣ ከአረብ አገራት ቢሊዮነሮች ተራቸውን እየተረከቡ የመሪነቱን ስልጣን እየተቆናጠጡ ለሌላ ያሳልፋሉ። የሰው ልጅ በርዕዮተ ዓለም ሳይሆን በብር አንድ ይሆናል የሚለው የመጽሐፋችን ምዕራፍ እነዚህን የትንቢት ጥላዎች ያዛምዳል። ወገኖቼ ዩሮ ለሸቀል የከር አምላካችን የብር ንግሥና ታስቦ ተወጥኖ የተዘጋጀ አምላካችንን ያረካ የሀብት ጥንስስ መነሻ ነው። ሰባቱን ሰማያት እንዲወክል በሰባት ሰማያት የታተመው ዩሮ ማየት የተሳናቸው እንኳ ለይተው እንዲያውቁት ተደርጎ ሙሉ በሙሉ በጥጥ ፋይበር የተሰራ ኖት ነው። ምልክቱም ይህ በኔ ቆብ ላይ የምታዩት ነው። ከዚህ በፊት ለሶሻሊዝም ምልክትነት ሲጠቀሙበት የነበረውን ማጭዱ እጀታውን፣ መዶሻው ጭንቅላቱን ተቆርጦ ለማሳሳት ሰዎችን ኢንፊደል ለመወከል ይምሰላቸው እንጂ ድብቅ ምስጢሩ ግን ይሄ ሌላ ነው። ቢልና ዩሮ እንዴት ይዛመዳሉ ብላችሁ ሳትጠይቁኝ እኔው ልንገራችሁ። እስኪ የዩሮ ኖቶችን የጀርባ ስዕል ተመልከቱ። ሰባቱም የመግቢያ ወይም የጌትስ ምልክት አላቸው። ከቢል ጌትስ ጋር አይገናኝም? እያንዳንዱ ኖት ላይ የምታዩት ኮድ ቁጥርና ፊደል ለA1፣ ለB2፣ ለC3 እስከ Z ድረስ 26 ቁጥር እየሰጣችሁ ሁሉንም ቁጥሮች ለፊደሉ ከተሰጠው ቁጥር ጋር ደምሩና የሚሰጣችሁን ውጤት ሁለቱን ቁጥሮች እርስ በርስ ብትደምሩ መልሱ 8 ካልሰጠ ኖቱ ልክ አይደለም። ስለዚህ ዩሮ የ8 ቁጥር ገድን እንዲገልጽ የተሰራ መሆኑን ለይታችሁ ታውቁ ኖሯል? በእያንዳንዱ ኖት ላይ የመግቢያ ወይም የጌትስ ምልክት የሚወክለው የሀብት ገነት መግቢያን ነው። ወገኖቼ አረ ዘርዝሬ አልችለው። ሌላው ቢቀር ለምን ካቲኪውላ ተራራ ተመረጠ ብትሉኝ ካቲኪውላ የዓለም ትክክለኛ እምብርት መሆኑ ብቻ አይደለም። በጥንት ዘመን በቦታው የከተሙ ቀይ ህንዶች በየ360 ዲግሪ ባሉ ከተሞች የታሪክ ቅርስ ቁፋሮ ሲደረግ የጓካኖች ዕቃዎቻቸው ላይ ባለ 8 ኮከብ ምልክት ይታይበት ነበር። ቢልና ቢሊየን የሚለው ቁጥር ምን አዛመዳቸው? ለምንስ ቢል እስኪታወቅ ድረስ የክፍያን ማስረጃ በዚህ ስም ማለማመድ ተፈለገ? ወገኖቼ ቀስ በቀስ ዓለም በዩሮ ይገዛል። የሰው ልጅ በሙሉ በብር ትውልድ ይነከራል። ግማሹ የብልጽግና ዕጣ፣ ግማሹ የብልግና ዕጣ ወይም የቢል ዕድል ቢገጥመውም ዓለም እንደ ቢል በሚበዙ ባለጸጎች ትተዳደራለች። ዓለም የወዛደሮች ብሎ ነገር ሞኝነት ነው። ሆኖም ተሞክሮም አያውቅም። የብር ትውልድ እነሆ ተሳክቶላታል። ያላቸው ሰዎች የሰማየ ሰማያትን በር ከፍተው እያዩ ነው። የጠፈር መንገድ ተቀይሷል። በሰማያት ላይ መሬት ሳይሆን ሰማይ በሊዝ ይሸጣል። የፀሐይ ብርሃንን፣ ኦክሲጅንን ገዝተውና ተቆጣጥረው እንደየአቅማችን የሚለቁልን ቢሊዮነሮች ይፈጠራሉ። ዓለምን እንዲህ አድርገው ይገዟታል። ያኔ በቢሊዮነሮች ታጅቦ
ኢንተርናሲዮናል የባለ ብሮች ይሆናል የሚለውን እየዘመሩ ወደ ታች ይመጣል። ለፍርድ ሳይሆን ለንግድ። ስላዳመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።